ከትንቢተ ኢሳይያስ ምዕራፍ 48 ከቁጥር 17 እስከ 19። እናንተን የሚያድን የእስራኤል ቅዱስ የሆነ እግዚአብሔር አምላክ እንዲህ ይላል፣ የምጠቅምህን ሁሉ የማስተምርህና የምትሄድበትን መንገድ የምመራህ እግዚአብሔር አምላክህ እኔ ነኝ። ትእዛዛቴን ሰምታችሁ ቢሆንማ ኖሮ እንደማይደርቅ የጅረት ውሃ ሆኖ በረከት በወረደላችሁ ነበር። ድልም በባህር ጠረፋ ላይ እንደሚነሳ ወጀብ ሆኖ በመጣላችሁ ነበር። የዝርያዎቻችሁንም ብዛት እንደ ባህር አሸዋ ባደረኩት ነበር፣ እንዲጠፉም ባላደረኩ ነበር። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 1 የመዝሙሩ መልስ፣ ጌታን የሚከተል የሕይወት ብርሃን ያገኛል። በክፉ ሰዎች ምክር የማይሄድ፣ በኃጢአተኞች መንገድ የማይቆም፣ በፌዘኞች ወንበር የማይቀመጥ የተባረከ ነው። እንዲህ ያለው ሰው በእግዚአብሔር ሕግ ደስ ይለዋል፣ ቀንና ሌሊትም ያሰላስለዋል። ጌታን የሚከተል የሕይወት ብርሃን ያገኛል። ስለዚህም እርሱ ፍሬዋን በየወቅቱ እንደምትሰጥ ቅጠሏም እንደማይረግፍ በፈሳሽ ውሃ ዳር እንደተተከለች ዛፍ ይሆናል። የሚሰራውም ሥራ ሁሉ ይሳካለታል። ጌታን የሚከተል የሕይወት ብርሃን ያገኛል። ክፉዎች ግን እንደዚህ አይደሉም። እነርሱ ነፋስ ጠርጎ እንደሚወስደው ገለባ ናቸው። ስለዚህ ክፉ ሰዎች በፍርድ ቀን ጸንተው አይቆሙም፣ ኃጢአተኞችም በጻድቃን መካከል አይገኙም። ጌታን የሚከተል የሕይወት ብርሃን ያገኛል። ከማቴዎስ ወንጌል ምዕራፍ 11 ከቁጥር 16 እስከ 19። በዚያን ጊዜ ኢየሱስ ሕዝቡን እንዲህ አለ፣ የዚህን ዘመን ሰዎች በምን አነጻጽራቸዋለሁ? በአደባባይ ተቀምጠው ጓደኞቻቸውን እየጠሩ እንዲህ የሚሉትን ልጆች ይመስላሉ። የደስታ ሙዚቃ አሰማናችሁ፣ እናንተ ግን አልጨፈራችሁም። የሐዘን እንጉርጉሮ አሰማናችሁ፣ እናንተ ግን አላለቀሳችሁም። እንዲሁም አጥማቂው ዮሐንስ እህል ሳይበላና የወይን ጠጅ ሳይጠጣ ቢመጣ ይህስ ጋኔን አለበት አሉት። የሰው ልጅ ደግሞ እየበላና እየጠጣ ቢመጣ እነሆ ይህ መብልና መጠጥ የሚወድ ነው፣ የቀራጮችና የኃጢአተኞችም ወዳጅ ነው አሉት። እንግዲህ የጥበብ ትክክለኛነት በስራዋ ይገለጣል። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።